ውድ የብርሃን ሚዲያ ቤተሰቦች እንደምን አላችሁ? ዛሬ ደግሞ በኒውተን ህግ ላይ ተመስርተን ቲዮሬቲካል ፓርቱን ፕራክቲካሊ እናረጋግጣለን ማለት ነው። ከረንት እኩል ነው ቮልቴጅ ኦቨር ሬዚስታንስ የሚል ከዚህ በፊት በፊዚክስ በሜካኒክስ እና ቴርሞዳይናሚክስ ላይ የተማርናቸው ትምህርቶች አሉ። እንዲሁም በኤሌክትሪካል የትምህርት ዘርፍ ላይ ላላችሁ ወይም ደግሞ ኤሌክትሪካል ስራዎች ላይ ለምትገኙ ሁሉም የባለሙያዎች ማለት ነው በብዛት ጥቅም ላይ የሚውል ነው ማለት ነው። ከረንታችን ከቮልቴጅ ሲካፈል ለሬዚስታንስ ነው የሚል ህግ አለው ኦምስ ሎው እና ይህ ህግ በትክክል ይሰራል ወይ የሚለውን አንድ ዲቫይስ ወስደን ዛሬ በዚህ ቪዲዮ እንማማራለን ማለት ነው። በዚህ መልኩ እንደምታዩት ከረንት እኩል ይሆናል ቮልቴጅ ኦቨር ሬዚስታንስ ብለን እንደዚህ በዚህ መንገድ ሰርተነዋል። በትዕግስት ተከታተሉና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ቪዲዮውን እስከ መጨረሻው ተከታተሉ። መጨረሻ ላይ ደግሞ ሀሳብ አስተያየታችሁን እንድትሰጡ ጋብዛለሁ። ላይክ አድርጉ ቤተሰብ እንድትሆኑ። ቤተሰብ ያልሆናችሁ ደግሞ ሰብስክራይብ በማድረግ ቪዲዮውን ጀምሩ። በቀጥታ ወደ ቪዲዮ እንሄዳለን። ያለ ትምህርት ነበረ። ያ ማለት ነው ከረንት እኩል ነው ቮልቴጅ ኦቨር ሬዚስታንስ ተብለን የተማርናቸው። ይሄ በጣም ረጅም ጊዜ እስከ ዩኒቨርሲቲ ቴርሞዳይናሚክስ እና ሜካኒክስ አካባቢ በብዛት ስንማር የነበረው ትምህርት ነው። በጣም ረጅም ዓመት ማለት ነው። በብዛት በፊዚክስ ህግ በተለይ በከረንት በቮልቴጅ እና በሬዚስታንስ ውስጥ ትልቁን ድርሻ ይወስዳል ኒውተን ኦምስ ሎው የጻፈው ይሄንኛው ህግ ማለት ነው። ስለዚህ ዛሬ ይሄንን ህግ በቲዮሪ ከተማርነው በኋላ በተግባር ምን ይመስላል የሚለውን አብረን እናያለን ማለት ነው። በመጀመሪያ ደረጃ ይሄን ፎርሙላ ስታዩ ከረንት እኩል ነው ቮልቴጅ ኦቨር ሬዚስታንስ ይላል ማለት ነው። ይሄንኛው አይ ውክልናው በከረንት ነው። ከረንት ደግሞ ኤስአይ ዩኒቱ በአምፔር ነው ማለት ነው። ለምሳሌ 10 አምፔር፣ 20 አምፔር፣ 100 አምፔር ተብሎ ነው የሚለካው ማለት ነው ከረንት። ይሄኛው ቮልቴጅ ነው በቪ የተወከለው ማለት ነው። የቮልቴጅ ደግሞ ኤስአይ ዩኒቱ እንደምታውቁት ቮልት ነው ማለት ነው። ለምሳሌ 220 ቮልት፣ 380 ቮልት ምናምን ተብሎ ነው የሚለካው ማለት ነው። ሬዚስታንስ ያው ሬዚስታንስ ነው። አር በሬዚስታንስ ይወከላል። እንትኑ ኤስአይ ዩኒቱ ደግሞ ምንድነው ኦህም የሚባል ልክ እንደዚህ አይነት ውክል ነው ያለው ማለት ነው። ዛሬ እነዚህ ነገሮች ካየን በኋላ ቲዮሪው እንደዚህ ስንማረው ለረጅም ዓመት የነበርነው ነገር ፕራክቲካሊ እውነት ነው ወይ የሚለው አስረግጠን ዛሬ እናያለን ማለት ነው። ዛሬ ማሳያችሁ አንድ ሂተር ባንድ ወስጄ ወይም ሂተር ማለት ነው እሱን ወስጄ ከረንቱ እኩል ነው ቮልቴጅ ተካፍሎ ለሬዚስታንሱ ከረንቱን ይሰጠናል ወይ የሚለውን ዛሬ እናረጋግጣለን ማለት ነው። እንዴት እንደምንለካ እንዴት ካልኩሌት እንደምናደርግም በእግረ መንገዳችን እናያለን። አብራችን ቆዩ። መልካም ቆዩ። ኒውተን ኦምስ ሎው የሚባል አንድ እንደምትመለከቱት ይሄ ነው እንግዲህ ሂተር ባንድ ይባላል። ይሄ ቤታችን ውስጥ የምንጠቀምበት ይሄን ነገር ለምሳሌ እንደ ስቶቭ እንደ ማሞቂያ ነገሮችን በብዛት የምንጠቀምበት እና በኢንዱስትሪዎች አካባቢ ደግሞ ለምሳሌ ፕላስቲክ ፋብሪካ እና የምግብ ማቀነባበሪያ ፋብሪካዎች አካባቢ በስፋት ይሄንን ነገር ይጠቀማሉ። እና ዛሬ ማሳያችሁ ይሄ አሁን የምታዩት ሂተር ባንድ ይባላል። እዚህ ጋር ያለውን ነምፕሌቱን እናነብና እንዳልኳቸው ኦምስ ሎው ፕራክቲካሊ ምን ይመስላል የሚለውን በዛው እናረጋግጣለን ማለት ነው። እንዴት እንደምንለካም ዛሬ ታያላችሁ ማለት ነው። እዚህ ጋር ነምፕሌት ዳታው ነው ይሄ የምትመለከቱት። እንደምታዩት ይህንን ይመስላል። እዚህ ጋር የምትመለከቱት ዲያሜትሩ ከላይ የመጀመሪያው 145 ይላል። ዋቱ ደግሞ 1000 ዋት ይላል። እዚህ ጋር ሌንግዝ አለው 50 ሌንግዙ 50 ነው ይላል። ሌንግዙ ያውቃላችሁ። ቮልቴጁ እዚህ ጋር ምን ይላል እንደምትመለከቱት 230 ቮልት ይላል ማለት ነው። ይሄ ሂተር ባንድ ሲንግል ፌዝ ሂተር ባንድ ነው ማለት ነው። ስሪ ፌዝ ሲሆን ያው 380 ቮልት ነው የሚለው። ይሄ ግን ዛሬ የምንጠቀምበት ሲንግል ፌዝ የሆነ ሂተር ባንድ ነው ማለት ነው። ዋናው ቁም ነገራችን እንግዲህ ቮልቱን ለማወቅ ነው ማለት ነው። መጨረሻ ላይ ከረንቱን ማየት ስላለብን የዚህ ሂተር ባንድ ቮልቴጁን ከወሰድን በኋላ ወይም ምን ያክል ቮልት እንደሚጠቀም ከወሰድን በኋላ ቅድም ያየነው የኦምስ ሎው ህግ ከረንት እኩል ነው ቮልቴጅ ሲካፈል ለሬዚስታንስ የሚለውን ማለት ነው። ከዚህ ቀጥሎ ምን እናደርጋለን? አሁን ቮልቴጁ ከነምፕሌት ዳታው ሲንግል ፌዝ ስለሆነ 230 ቮልት የሚለውን ወስደናል። ከዚህ ቀጥሎ ምን እናደርጋለን? ሬዚስታንሱን እንለካለን ማለት ነው። የዚህን ሂተር ባንድ ሬዚስታንሱን እንለካለን ምን ያክል ሬዚስታንስ አለው የሚለውን ማለት ነው።
ከዚህ ቀጥለን የምንመለከት ይሆናል። እዚህ ጋር የምትመለከቱት እንግዲህ የሂተሩ ገመድ ነው ማለት ነው። ሲንግል ፌዝ ስለሆነ ምንና ምን ነው የሚኖረን? አንድ ኒውትራል አንድ ፌዝ ይኖረዋል ማለት ነው አይደለ? ስለዚህ አንድ ኒውትራል አንድ ፌዝ ኖረው ማለት ነው። ሲንግል ፌዝ ነው 220 ቮልት ነው ቅድም እንዳያችሁት፣ ወይም 230 በኢትዮጵያ ስታንዳርድ ያው 220 እስከ 230 ነው። ስለዚህ ገመዱ ይሄንን ነው። ሬዚስታንሱን እንዴት ነው የምንለካው የሚለው የሂተሩ የመጨረሻው ጫፍ ሁለቱ ገመዶች እነዚህ ናቸው ማለት ነው። እነዚህ ሁለቱን በሜትር ወይም በመልቲሜትር እንለካለን ማለት ነው። እሱን ደግሞ እንዴት ነው የምንለካው? እዚህ ጋር ያው ዲጂታል መልቲሜትር እንደምትመለከቱት እዚህ ጋር አለ። ዲጂታል መልቲሜትሩ መጀመሪያ በዚህ ጋር ኮመን እና ቮልቴጅ ላይ ካደረግን በኋላ እዚህ ጋር እንደምትመለከቱት ቮልቴጅ ብቻ አይደለም ኮንቲኒቲ ወይም ደግሞ ሬዚስታንስን መለካት ይቻላል። ኦሚክ ቫልዩ የሚባለው ማለት ነው። ሁለቱን በዚህ መንገድ ከሰካካን በኋላ የዲጂታል መልቲሜትራችንን አጀስት እናደርጋለን ማለት ነው። እዚህ ጋር በምትመለከቱት መንገድ አሁን ኦፍላይን ያለው እቺ ቀስት ወይም ደግሞ ዳይሬክሽን የምታመለክተንን ቮልቴጅ ሲሆን እዚህ ጋር እናደርጋለን። ይሄ ማለት ኤሲ ቮልቴጅ ማለት ነው። እዚህ ጋር ዲሲ ቮልቴጅ። ይሄንን ሂደት በቀጣይ ማሳያችሁ ይሆናል። ዛሬ ግን የምንፈልገው ሬዚስታንስ ስለሆነ እዚህ ጋር ስለዚህ ምን እናደርጋለን? የዲጂታል መልቲሜትራችንን ወደ ኦን ቫልዩ ካደረግን በኋላ ወይም እንደዚህ ከኦፍላይን ወደዚህ ካዞርን በኋላ ምን እናደርጋለን? የሂተራችንን ጫፍና ጫፍ ማለት ነው በዲጂታል መልቲሜትራችን ቼክ እናደርጋለን ማለት ነው። ልክ በዚህ መንገድ ማለት ነው። ተመልከቱ እዚህ ጋር ስንት ይላል? 49.7 ይላል። 49.7 ኦህም ይላል ማለት ነው። ስንለካው 0 ይላል። እንደምታዩት አሁን ምንድነው የዚህን ሂተር ሬዚስታንስ ነው የሚለካልን ማለት ነው። ኦልሞስት 49.7 ነው የሚለው። ስለዚህ ሁለቱን እንይዛለን ማለት ነው። አሁን ካልኩሌት የምናደርገው እንዴት ነው? እዚህ ጋር ቅድም እንዳልኳችሁ ከረንት እኩል ነው ቮልቴጅ ኦቨር ሬዚስታንስ ስለሆነ አሁን ከረንቱን አናውቅም። ቮልቴጃችን ስንት ነው? 230 ይላል። ያው ቅድም ኢንፑት ዳታው ላይ እንዳየነው ሲካፈል ሬዚስታንሳችን 49.7 ማለት ነው። አሁን በኦህምስ ላው ህግ መሰረት ምን ይላል? ከረንት እኩል ነው ከረንትን እንዴት ነው የምናገኘው ነው የሚለው 230 ቮልት ሲካፈል አሁን ባገኘነው በዚህ ሂተር ባንድ ዳታ መሰረት ሲካፈል 49.7 ኦህም ማለት ነው። ስለዚህ ከረንቱ እንዴት እንለካለን? በቀጣይ ደግሞ ከዚህ ቀጥሎ የምንመለከተው እሱን ይሆናል ማለት ነው። እንዴት እንደምንለካ አሳያችኋለሁ። እንቀጥላለን። ከዚህ ቀጥሎ ምንድነው የምናደርገው? መጀመሪያ መልቲሜትራችንን ዲጂታል መልቲሜትራችንን አጀስት እናደርግና ምን እናደርጋለን? እዚህ ጋር ከመለካታችን በፊት 220 ቮልት መኖሩን ቼክ እናደርጋለን ማለት ነው። ስለዚህ ኤሲ ነው የምንለካው። 220 ቮልት የት እንደሆነ በዲጂታል መልቲሜትራችንን እዚህ ጋር ወደ ኤሲ አጀስት እናደርግና ሜትራችንን ወስደን ከሶኬታችን እንመለከታለን ማለት ነው። ኦኬ አሁን ሁለቱንም ቼክ ስናደርግ እዚህ ጋር እንደምትመለከቱት ስንት ያሳያል? 223 ቮልት ያው ተቀራራቢ ነው ማለት ነው። 230 ቮልት ወደ ተባለው የተቀራረበ ነው ማለት ነው። ስለዚህ የምንጠቀመው 230 ቮልቱን ሳይሆን እዚህ ጋር ያለውን ነው ማለት ነው። ምክንያቱም ሂተር ባንዱ እስከ 230 ይችላል ማለት ነው እንጂ አክቹዋሊ ግን እዚህ ያለው ስንት ነው? 222 ቮልት ነው ማለት ነው። ስለዚህ አሁን ቅድም 230 ቮልት ኦቨር ሬዚስታንሱ ያደረግነውን አሁን እንቀይርና 222 ምክንያቱም እዚህ የምንጠቀምበት ቮልት ኮምፕሌት የሆነ 230 ቮልት ስላልሆነ ማለት ነው። ነገር ግን ያው ሲንግል ፌዝ ከ220 እስከ 230 ድረስ ስለሚቻል ይሄንን እንጠቀማለን ማለት ነው። ከዚህ በኋላ ስራችን ምንድነው? ሂተር ባንዱ ቀጥታ ፓወር መስጠት ይሆንና ከዛ ከረንት እንለካለን ማለት ነው። እሱን ደግሞ በቀጣይነት ከዚህ ቀጥሎ የምንመለከት ይሆናል ማለት ነው። ከዚህ ቀጥሎ ምንድነው የምናደርገው? አሁን እዚህ ጋር እንግዲህ የሂተር ገመዱን የምትመለከቱት መንገድ ምን አድርጌዋለሁ? ከዚህ ቀጥሎ ልክ እንደዚህ ካደረግን በኋላ በዚህ ክላምፕ ሜትራችን ገመዱን ብቻ ልክ እንደዚህ በማድረግ ከረንታችንን እናውቃለን ማለት ነው። አሁን እንደነገርኳችሁ ኢንዲኬት የሚያደርገው ገመዳችን እዚህ ጋር ከረንት ስለሆነ ቮልቴጅ ከረንቱ ስንት ይላል? ኤሲ ከረንት ነው የሚለው 4.16 ይላል ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? ካልኩሌት ማድረግ ብቻ ነው ማለት ነው።
ቅድም እንዳልኳችሁ ቮልቴጃችን 222 ሆኗል እዚህ ጋር ቼክ ስናደርግ ማለት ነው። ሬዚስታንሳችን ደግሞ 49.7 ነው። ከረንታችን ደግሞ ስንት መጣ ማለት ነው? 4.17 ማለት። ከዚህ ቀጥሎ እንግዲህ ቻርጅ የለካሁትን ፓወር በዚህ መንገድ ሰክቸዋለሁ ማለት ነው። ስለዚህ አሁን ሂተሩ ፓወር አግኝቷል ማለት ነው። ፓወር 222 ቮልት የሆነ ፓወር ስላገኘ ምን እናደርገዋለን? ክላምፕ ሜትር ይባላል። ይሄ በነገራችን ላይ ክላምፕ ሜትር የሚባለው ቮልቴጅ መለካት እንችላለን እዚህ ጋር ፕለጎችን ከሰካም በኋላ፣ ነገር ግን በዋናነት ከረንት ነው የምንለካ ማለት። ስለዚህ እችኛዋን አንዴ ኦን እናደርግና ሜትራችንን እዚህ ጋር አጀስት እናደርጋለን። ወደ አምፐር እና ወደ ቮልት የሚላለው። ስለዚህ እኛ የምንፈልገው ወደ አምፐር ስለሆነ እቺ በምትመለከቷት መንገድ ክላምፕ ሜትራችን ገመዱን ብቻ ልክ እንደዚህ በማድረግ ከረንታችንን እናውቃለን ማለት ነው። አሁን እንደነገርኳችሁ ኢንዲኬት የሚያደርገው ገመዳችን እዚህ ጋር ከረንት ስለሆነ ቮልቴጅ ከረንቱ ስንት ይላል? ኤሲ ከረንት ነው የሚለው 4.16 ይላል ማለት ነው። ስለዚህ ከዚህ በኋላ ምንድነው የምናደርገው? ካልኩሌት ማድረግ ብቻ ነው ማለት ነው። ቅድም እንዳልኳችሁ ቮልቴጃችን 222 ሆኗል እዚህ ጋር ቼክ ስናደርግ ማለት ነው። ሬዚስታንሳችን ደግሞ 49.7 ነው። ከረንታችን ደግሞ ስንት መጣ ማለት ነው? 4.17 ማለት ኦሚክ ቫልዩ ላይ እናደርጋለን ማለት ነው። እንደምትመለከቱት እዚች ጋር እናደርግና በሬዚስታንሱን እንለካለን ማለት ነው። እንዴት ነው የምንለካው? የሂተር ባንዱ ሁለቱንም ጫፎች ልክ እንደዚህ እንይዛለን ማለት ነው። ቅድም እንዳልኳችሁ የሂተሩን ሁለቱን ጫፎች በዚህ በዲጂታል መልቲሜትራችን መጀመሪያ አጀስት እዚህ ጋር ያው የኦም ቅድም እንዳሳየዋችሁ ወረቀቱ ላይ እንዴት ነው ያሳየዋችሁ? ያው የሬዚስታንስ ኤስአይ ዩኒቱ ኦም ነው ማለት ነው። ምልክቱ ምን ይመስላል? ዲጂታል መልቲሜትራችን ላይ ስለዚህ የሬዚስታንሳችን እንግዲህ የዚህ ሂተር ሬዚስታንስ በምታዩት መልኩ ያው ይሄንንና ይሄንን ጫፉን ወይም ደግሞ የሂተሩን ጫፍ ካያያዝን በኋላ ያው ቅድም አጀስት እንዳደረግ ነው እዚህ ጋር ዲጂታል መልቲሜትራችን ልክ ኦሚክ ቫልዩ የሚያሳይበትን ኢንዲኬሽኑን ወደዛ እናስብርና በዚህ መልኩ ሬዚስታንሱን አገኘን ማለት ነው። ሬዚስታንሳችን ስንት ይላል? ስብል የሆነው 50.7 ኦም ይላል ማለት ነው። ስለዚህ ቅድም ያገኘነውን ተጠቅመን ምን ማለት ነው? ለምሳሌ ቮልታችን 222-23 አካባቢ የሚሆን ቮልቴጅ አግኝተናል። ከዛ ባሻገር ደግሞ ሬዚስታንሳችን 50.7 የሚል ስላገኘን አሁን እንግዲህ በኦምስ ላው ህግ መሰረት ከረንት ኢኳልስ ቱ ቮልቴጅ ኦቨር ሬዚስታንስ ስለሆነ ቮልቴጃችን 223.8 ስለሆነ ኦልሞስት ወደ 224 የተጠጋ ማለት ነው። ስለዚህ 224 ሲካፈል ለ50.7 ኦር 8 አድርገን 50.7 አድርገን ብንሰራው ከረንታችንን እናገኛለን ማለት ነው። የዚህ ከረንት ቫልዩ ቀደም ብለን እንዳገኘነው 4.17 ኦልሞስት 4.2 አምፔር ነው ማለት ነው እንደለካ ነው። ስለዚህ ኦምስ ላው ቲዎሬቲካል የተማርነው ነገር ሪል ሲለካ ይመጣል ወይ የሚለውን በዚህ ሂተር ባንድ ዛሬ ላሳያችሁ ወድጃለሁ። ሌሎችንም ለምሳሌ ይሄንን ካየን በኋላ ይሄንን ሂተር ባንድ ከያዝን በኋላ ምን ያክል ከረንት ማውጣት አለበት የሚለውን ቼክ ማድረግ እንችላለን። ለምሳሌ በጣም ሃይ ከሆነ ወይ ደግሞ በጣም ላው ከሆነም ማረጋገጥ እንችላለን ወይም ደግሞ ማወቅ እንችላለን ማለት ነው። ስለዚህ ፎልት አለ ወይም የለም የሚለውን ወይም ደግሞ ለዚህ ሂተር ባንድ ወይም ደግሞ ሌላ ዲቫይስ በዚህ በተመሳሳይ መንገድ ያለ ዲቫይስ ከምንጠቀምበት ዲቫይስ አንጻር የሚወጣውን ወይም ደግሞ አውትፑቱ ከረንት ምን ያክል ነው የሚለውን አይተን ነገሮችን ካልኩሌት አድርገን መድረስ እንችላለን ማለት ነው። የተወዳችሁ ቤተሰቦች የዛሬው ቪዲዮ ያያችሁትን ይመስላል። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡ። ብዙ እንደተማራችሁበት እንዳተረፋችሁ ተስፋ አድርጋለሁ። በቀጣይ ደግሞ ከዚህ የተሻለና በጣም አስተማሪ የሆነ ስፔሻሊ ደግሞ ኤሌክትሪካል ሲስተም ላይ ስለ ሞተር ኮንትሮል በፓወርም በኮንትሮል ሲስተምም እንዴት ዲዛይን ይደረጋል የሚለውን ፕራክቲካሊ ሞተር አስነስተን እናያለን ማለት ነው። ከኮንትሮል ሲስተሙን ዲዛይን ከማድረግ ጀምሮ ፕራክቲካሊ ደግሞ እስከ ፋንክሽናል አድርጎ እስከ ማሳየት ድረስ በቀጣይ ቪዲዮአችን ይዘን እንመለሳለን። ስለ ፍሎቲንግ ስዊች፣ ስለ ሴንሰር ሰዎች በጣም በስፋት እንመለከታለን። ብርሃን ሚዲያ ምርጫቸው አድርጉ። ስፔሻሊ ተማሪዎች በኤሌክትሪካል ዘርፍ ያላችሁ ተማሪዎች እና በዚህ ሙያ የምትሰሩ እና ደግሞ ጀማሪ ለሆናችሁ ሰዎች
ቪዲዮ በጣም ለእናንተ ጠቃሚ ነው ብዬ አስባለሁ። ሀሳብ አስተያየታችሁን ስጡ። የምትፈልጉትን እንዲሰራ የምትፈልጉትን ነገር ደግሞ ኮሜንት አድርጉኝ። እኔ በቀጣይ ጥያቄያችሁን አክብሬ ለእናንተ በሚመጥን መንገድ ወይም ለእናንተ በጠይቃችሁት መንገድ ተዘጋጅቼ እመጣለሁ። እስከዛ ግን መልካም ጊዜ ይሁንላችሁ። ሰላም።